አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ገርባና ደጋን በመሰረቱ ይምታታብኛል። ገርባ የመጀመሪያው ከተማ መሰለኝ ኮምቦልቻ ቀጥሎ ያለ አላቅም፣ ብቻ ግን ያው ስሙ አንድ አይነት ይመሳሰልብኛል ብዙ ጊዜ እና እዛ የሚሄድ ገርባ የሚሄድ ቆንጆ የቤት ዕቃና አረቢያ መጅሊስ እንዲሁም አልባሳት እዚህ ጋር ምንጣፍም አላት። አልባሳትም ቆንጆ ነገሮች አሏት ማለት ነው። እንግዲህ ሰሞኑን ልመጣ ነው። በዚህ 2 ሳምንት ውስጥ ቤቷ ተፈራርሾ ምን ብሎ ነው የሚጠብቃት ማለት ነው። እና ሀባይብ ይሄ ዕቃ የፈጀው 219110 ብር ነው። 600 ብሩ የትራንስፖርት ነው ማለት ነው። እና እንዳልኳችሁ በዋትስአፕ በቴክስት እያስቀመጣችሁልኝ ያው በአንድ ቀን አይደርስም ወይም በአንድ ሳምንት ላይ ደርሳችሁ ይችላል፣ ቴክስት ስለሚበዛ ማለት ነው። በቀን 100 ቴክስት ከመጣ ከ100 10ሩን በቀን ማንኛውም ሴት አታስተናግድም 100 ቴክስት ማለት ነው። እና የሁሉ ቃል መግዛት ስዞር እሱን ይዤ ስልክ ይዤ ቴክስት ለመመለስ አይመችም። እውነቱን እንነጋገር ከተባለ ማንኛውም እቤት ውስጥ ቁጭ ያለ ሰው ራሱ 100 ቴክስት አይመልስም በቀንና ለዛ ነው። ለመረዳት ሞክሩ። ሁላችሁም ለኔ አንድ ናችሁ፣ ልዩነት የላችሁም። ላኪን ግን በየወረፋው ነው የማስተናግደው ማለት ነው። እና ወደ ቃይ ዝርዝሩንና ዋጋዎቻቸውን ስነግራችሁ እያንዳንዱን ዕቃ ማሳውቃችሁ ይሆናል። ዕቃ ግን የተወሰነ ጭማሪ አለ። ለምሳሌ ትሪ፣ በራድ፣ እነዚህ 1 ሊትር እና 2 ሊትር አንዳንድ ዕቃዎች ላይ በቃ ጭማሪ አለ አሁን ላይ። ያው እንግዲህ እያንዳንዱን ዋጋውን ዝርዝሩን እምነግራችሁ ይሆናል። ላይክ ይደረግ። ያየ ሰው ላይክ ቢያደርግ እኮ ምንም አይከፈልበትም። ላይክ ብታረጉ ብታበረታቱኝ አሪፍ ነው። ድካም አለው፣ ብዙ ነገር አለው። ይሄንን ዕቃ አይምሯችሁንም የግል ህይወታችሁንም ሁሉ ነገር ጎርተን ነው። እውነት ለመናገር ይሄ ስራ ያደክማል፣ አይምሮ ያዛባል። በጣም ከምነግራችሁ በላይ ያለ ጸባያችሁ ጸባይ ይሰጣል ይሄ ስራና ሰው ጋር ስትጨቃጨቁ ስትከራከሩ ስትሉ፣ በዛ ላይ ደግሞ ዕቃ ገዝታችሁ ምን ዕቃ እኔ አሁን ትናንትና የገዛሁትን ዕቃ ሽጭ ስትለኝ ወላሂ በቃ ደሜ ነው የተንተከተከውና እንደዛ አይነትም ነገር ስለሚያጋጥም የተደከመበት ስለሆነ ላይክና ሼር አድርጉ። አይከፈልበትም ማለት ነው። እናንተ ቁጭ ብላችሁ ብቻ ላይክ ማድረግ ነው። ያው ቪዲዮ ካያችሁ አይቀር ማለት ነው። ከዛ ወደ ዕቃችን እዚህ ጋር ልጀምርላችሁ። ሲኒ ኳሊቲ ሲኒ አላት። ኳሊቲ ሲኒ 1 ደርዘን ነው የገዛሁት። ዋጋው 3200 ብር ነው የሲኒው ዋጋ ማለት ነው። በጣም የምታምር ኳሊቲ ሲኒ እንደዚሁ በጣም የምታምር ማለት ነው። እዚህ ጋር እንደምታዩት ግማሽ ደርዘኑ አለ። ይሄኛው ግማሽ ደርዘን ማለት ነው። ረከቦት ባለ 5 ቋሚ ወይም የድም ላይ ተረከቦት 3700 ብር። አክሰሰሪዎቹ እዚህ ጋር እንደምታዩት ሰርቪስ አለ፣ ፌርሜሎ፣ ጀበና ማስቀመጫ፣ ማጨሻ አለው ማለት ነው። ይሄ አብሮት የሚመጣ አክሰሰሪ ነው ማለት ነው። እዚህ ጋር ደግሞ ሱፍራ 1100 ብር አሰርቼላታለሁ። ይሄን ሱፍራ የምትሸጠው ሴትዮ 1200 ብር ነው። ላኪን ለኔና ለዚህነት ሁሉ ጊዜ ስለምታስረክበን ነው 1100 ብር ማለት ነው። የሴራሚክ ሲኒ ግማሽ ደርዘን 1300 ብር። ፈንዲሻ ሳህን ደግሞ 2 ነው ያዘዘችኝ፣ ይሄንን 900 ብር። ከዛ እዚህ ጋር መጥበሻ 3 ሴሪ ሴራሚክ 4400 ብር 3 ሴሪ ማለት ነው። እነዚህ አሁን 400 ብር ማለት ነው ወደ 600 ብር ጨምረዋል ከሰሞኑን ማለት ነው። የሳምቡሳ መዳመጫ 600 ብር። ደግሞ የሾርባ ማግ አለ። የሾርባ ማግ 1150 ብር ነው ግማሽ ደርዘን ማለት ነው። ደርዘኑ 2300 ብር ገብቷል። ሌላው ትሪ ነው። ትሪ ጨምሯል። እቺ ከ370 ብር ነበረች፣ አሁን 400 ብር። ይሄኛው 450 ነበር 500 ብር ሆኗል። ይሄኛው ባለበት ነው 600 ብር። እንደዚህ ሆኖ 1420 ነበር፣ አሁን 1500 ብር ነው ዛሬ የገዛሁት። 1500 ብር ነው ዋጋው ማለት ነው። 3 ሴሪ ውሃ ብርጭቆ 5 ማዕዘን 1 ደርዘን 1250 ብር። በራድ 1 ሊትር 2 ሊትር 1000 ብር። 1 ሊትር ደግሞ 700 ብር። እነዚህ ጭማሬ ናቸው ማለት ነው።
ለር 2000 ብር ይሄንን ገዝቼላታለሁ። ሁለት የአክለሪክ ጆክ ነው ያዘዘችኝ። ሁለቱ የአክለሪክ ጆክ 5600 ብር። አንደኛው ዲዛይን ይሄ ነው። አንደኛው ደግሞ በዚህ ዳይመንድ ነገሩ ማለት ነው። በዚህ ዲዛይን ያረኩት ሁሉም 6 ኩባያዎች አሉት ማለት ነው። በጣም ጠንካራ አልቃና ቆንጆ የሚያምር ሰው ፊት ራሱ ስታቀርቡት ያው ከብርጭቆ የተሻለ ነው። እንደውም እኔ በጣም ነው የምወደው። ይሄንን ሁለቱን 5600 ብር። ይሄ በዚህ ጋር ካውያ 3300 ብር ነው። እቺን ካውያ የገዛሁት በጣም ቆንጅዬ ካውያ ናት ማለት ነው። ፓክድ ነው እንደምታዩት። ይሄ አልተፈታም አልተላጠም። ሲላጥ እዩት። እንደዚህ የሚያምር ቆንጆ ካውያ ነው። ኳሊቲ ማለት ነው። ዋጋ 3300 ብር። 2 ሊትር ፔርሙስ 2 ፍሬ ነው ያዘዘችኝ። ፔርሙሶቹ 2 ሊትር ሜክሲ ነው። ዋጋ 2200 ብር። አንዱ ወርቃማ እንደዚህ፣ አንዱ ደግሞ በጥቁር ቀዩ። እኔ ብዙ ጊዜ አይመቸኝም። ጥቁርና ወርቃማው ቆንጆ ከለር ነው። እንደዚህ 2 ከለር ቆንጆ ፔርሙሶች ገዝቼላታለሁ ማለት ነው። 4400 ብር። የሻይ ብርጭቆ አንድ ደርዘን 950። እንደውም እዚህ ጋር ሰርቪስ ሜክሲ ሰርቪስ ነው። እዚህ ጋር እንደምታዩት በጣም የሚያምር ቆንጆ ዲዛይን ጠቃጠቅ ነው። ይሄንን 3800 ብር። በጣም ነው የሚያምረው። ሀቂቀተን እኔ ሁልጊዜ የምገዛው ይሄን ነው። ካገኘሁ ሳጣ ነው ሌላ አይነት ዲዛይን የምገዛው። ይሄ ሁለተኛውን ዲዛይን የምገዛው ይችን ሳጣ ነው። በጣም ነው የምታምረው ይህቺ ማለት ነው። 3800 ብር። ና መፍጫ 200 ግራም 4500 ብር ነው። ቆንጆ የቡና መፍጫ ብረት በብረት ማለት ነው። ቅመማ ቅመም ብፈጩ የፈለጋችሁትን ነገር ብፈጩበት ቆንጆ እቃ ነው። ይሄ 4500 ብር። 773 ነበር ያዘዘች። 773 የለም 772 ነው። ይሄን 772 2500 ረና ቱርኪ ነው። እዚህ ጋር እንደምታዩት ይሄንን 3 ሴሪ ገዝቼላታለሁ ማለት ነው። ያስቤዛ 9 ፒስ 2800 እና 5800 ብር። ማዕደን 300 ብር ጨምሯል ማለት ነው። ይሄ 5800 ብር ሙሉ ሴሪውን ማለት ነው። ይሄም ሙሉ ሴሪ ነው የሚሸጠው። ይሄኛው ይበተናል። ይሄኛው ግን ሙሉ ሴሪ ነው የሚሸጠው። ሳች ስቶብ 3500 ብር። ሳች እዚህ ጋር እንደምታዩት ማጅስቲክ ከ1 እስከ 5። ይሄኛው ደግሞ 13000 ብር ነው። ማጅስቲክ ብረት ድስት ያው የታወቀ ነው። ቆንጆ ፓኪስታኒ ብረት ድስት ማለት ነው። እንደምታዩት ይህቺ ትንሿ ናት። ከሁለት ሲጀምር እቻ አትኖርም። በዚች ፋንታ ትልቅ ነው የሚኖረው ማለት ነው። እና ይሄ ከ1 እስከ 5 ነው። ቆንጆ ብረት ድስት 13000 ብር። መክተፊያ 3 ፒስ 750 ብር። ችርቻሮ ከመግዛት እንደዚህ ሙሉ ሴሪውን መግዛቱ የተሻለ ነው። ለምን ይሄኛው 350 ይሄኛው 300 ሲሆን ሁለት ግዢ ስትሉኝ አንዱ ለሽንኩርት አንዱ ለስጋ ምናምን የሚሆን ስትሉ 650 ብር ነው። ላኪን እቺኛዋን ደግሞ 100 ብር ጨምራችሁ መግዛት ማለት ነው። ግን እቺ ለብቻዋ ስትሸጥ 250 ብር ናትና ለዛ ነው ሙሉ ሴሪው ይገዛምለው። ሁለት የሽንኩርት ቢላዋ ሀገረኛ 500 ብር። እንዲሁም ሁለት የወጥ ጭልፋና ሁለት ያልጫ ጭልፋ 4 ጭልፋ ነው የገዛሁት 1000 ብር። 250 ብር ነው አንዱ። እዚህ ጋር ሹካ 320፣ የሾርባ ማንኪያ 320፣ የሻይ ማንኪያ 100 ብር። እዚህ ጋር ባሊ ነው። ባሊ 20 ሊትር እና 15 ሊትር ነው። 20 ሊትር 220 ብር ነው። 15 ሊትር ደግሞ 200 ብር። የልብስ ባስኬት 420፣ የእቃ ማንጠፍጠፊያ ደግሞ 220 ብር። ወደ ቆጣቢ ሸክላ የሌለው 3800 ብር ገዝቼላታለሁ። ከዛ አልባሳት ከመሄድ በፊት ወለል ምንጣፍ 12 ሜትር ነው 3660 ብር። 1 ሜትር በ305 ብር ሂሳብ ገዝቼላታለሁ ማለት ነው። ሌላው ደግሞ ሞሰብ ከነ ዳንቴሉ ነው። ዳንቴሉ 600 ብር እንደዚህ የሚያምር ቆንጆ ዳንቴል። ከዛ ሞሰቧ ደግሞ 2900 ብር ናት። እንዲሁም የእንጀራ ሰፌድ እና የእህል ሰፌድ 700 ብር ሁለቱ ማለት ነው። ቆንጆ ሞሰብ ልቅም ብሎ የተሰራ ማለት ነው። ያችሁት በጣም ነው የሚያምረው። ዳንቴሉም ቆንጅዬ። ከዛ እንግዲህ ወደ አልባሳት ነው የምመጣላችሁ። አልባሳት ስመጣ እዚህ ጋር ጥምጣሞች 5 ጥምጣም ገዝቻለሁ። አንዱ 400 ብር ነው።
አምስቱ 2000 ብር ይሆናል ማለት ነው። ያው ትመጡ ስጦታ መስጠት ስለሚያስፈልግ ግዴታ ያው እኛ ስለሚመስለን ነው በመሰረቱ እንጂ እነሱ ቢሰጡም አያመሰግኑም ኢትዮጵያ ያለ ሰው ማለት ነው። ግን እኛ ይመስለናል ስንመጣ ባዶ እጃችንን ስንመጣ በጣም ነው የምንጨናነቀው። እና እነዚህን 2000 ብር ከዛ እነዚህ ሽርጦች ደግሞ በጣም የሚያማምሩ መካከለኛ ዋጋ ላይ ያሉ ቆንጆ ሽርጦች ነው የገዛሁት። አንድ አይነት ነው ከለሩ አንድ አይነት ነው ግን የሚያማምሩ ናቸው። እነዚህ ዋጋቸው 3800 ብር ነው። አንዱ 3800 ብር ግን በጣም ያማምራሉ ሀቂቀታን። ይሄኛውም ዲዛይኑ ለየት ይላል እንደዚህ እንደምታዩት። ይችናች ግን አንድ አይነት ዲዛይን ናቸው። 3 ሲባዛ በ3800 11000 ምናምን ብር ይመጣል ደምሩት ማለት ነው። ከዛ ሽምታዋቸው ሻርፕ ነው 5 ሻርፕ ነው የገዛሁት 4500 ብር አምስቱን ማለት ነው። ያንዱ ዋጋ 900 ብር ሲሆን የሚያማምሩ ቆነጃጅት የሆኑ ሻርፖች። ይቺ አዲስ ስለሆነች ነው ፈትቼ ማሳያችሁ። ሌላውን እስከዛሬ ማሳያችሁ አይነት ነው። ይቺም በጣም የምታምር ቆንጅዬ ዲዛይን ያላት እና ረጋ ያለ ሻርፕ ነው ማለት ነው። ዋጋው 900 ብር ነው። እንደምትወዱት ተስፋ አደርጋለሁ ማለት ነው። እነዚህ እስከዛሬ ያሳየኋችሁ ነው። እነዚህን ይችኛዋ የዚች ሴሪ ናት የዚች ማለት ነው። እነዚህን 5 ሻርፕ። ከዛ የሚያማምሩ ደግሞ ሺቲዎች አሉ። ጣቃ ነው አልተሰፋም። 6 ሺቲ 6 ሲባዛ በ700 ብር ነው። በጣም የሚያማምሩ ቆንጆ ሺቲዎች ማለት ነው። እነዚህ አሁን ኮምቦልቻ ላይ የሚሸጡት 800 ብር እና 850 ነው። ላኪን እኔ ከደሴ ነው ተረክቤ ያመጣሁት ማለት ነው። እና እነዚህን ፍለጋ ራሱ መዞሩ አንድ ቦታ ካቃተራ ልብስ ተራ ብቻ ብዙ አይነት እቃ ስለሆነ የሚታዘዘው እንደምታዩት በጣም ያደክማል። አይምሮም እንትን ይላል። ያኔ አይምራችሁን በጣም ቢዚ ነው የሚያደርገው። እንኳን ስልክ እየዞራችሁ ቀን ለማውራት ይቅርና ለእናንተ ራሱ እረፍት የሚያስፈልግበት ጊዜ አለ ማለት ነውና እንደዚህ የሚያማምሩ ነው የገዛሁላት ማለት ነው። 6ቱንም ጣቃው ይሁን ችግር የለውም ብላኛለች። የምር በጣም ነው ያማመሩኝ። የዛሬዎቹ ደግሞ የሆነ ፈዘዝ ያሉ የሚያማምሩ ናቸው። ሁለት አንድ አይነት አለው። ይሄ ከዛኛው መጀመሪያ ካሳየኋችሁ ጋር አንድ ነው ይሄ እና እነዚህን ይመሳሰላሉ ማለት ነው። ከአረብ ሀገር ተሸክሞ ከመምጣት እዚህ ገዝቶ መልበስ ይሻላል። ፋሽኑ በየጊዜው ፋሽን ስላለ ማለት ነው። የዛሬ አመት የነበረው አሁን የለም። አሁን የነበረው ለዛሬ አመት ወይም ለዛሬ 5 ወር 6 ወር ስለማይኖር የሀገራችን ፋሽኑ አልፍም። ምን ያሁን ሳለያ አንድ ቀን ለብሼው አላቅም። እዚህ ከመጣሁኝ ግን ሞልቶኛል እኔ ማለት ነው። ለሰው እየሰጠሁት ነው እንደውም። ከዛ ብርድ ልብሶች አሉ እነሱን ላሳያችሁና ከዛ በኋላ ወደ መጅሊስ የሚያማምሩ ብርድ ልብሶች 3 ብርድ ልብስ በ12000 ብር ነው የገዛሁት። ያንዱ ዋጋ 4000 ብር ነው። ያው ብርድ ልብስ ጨምሯል 4500 ድረስ ነው የሚሸጠው አሁን ላይ። ያው እኛ እንደ ነጋዴ ስለሚያስረክቡን ነው እንጂ ማለት ነው። በጣም ተወዷል ብርድ ልብስ ማለት ነው። ያው ሁሉም ነገር አሁን ሰሞኑን ያለው ለየት ያለ ጭማሪ አለ ማለት ነው። ከስከዛሬው ይሄ ከ3800 አልፎ ያቅም ነበረ። አሁን 4500 ብር ነው መሸጥ የያዘው እና ለሀገራችንን ሰላም እንዲያደርግልን ዱአ እያደረጋችሁ ላይክም ሼርም አይረሳ ማለት ነው። እዚህ ጋር እንደምታዩት ይሄ 3ኛው ብርድ ልብስ ነው። ከለራቸውም የሚያማምሩ የምር ነው የምላችሁ። እኔ እንድታስገዙኝ ምናምን ሳይሆን ከአረብ ሀገር ጓፋችሁ ከመምጣት እዚህ ብገዙ የተሻለ ነው። እኔ የሆነ ጊዜ ባለፈ የሆነች ልጅ ተቀብያት እኔ ጋር አድራ ስንት ነው 227,000 ብር ነው የከፈለችው ቀረጥ ማለት ነው። ብርድ ልብስ እንትን ብላ ብርድ ልብስና ልብስ ጭና ማለት ነው 227,000 ብር የተሟላ ሙሉ ለሙሉ ባይሆንም የቤት እቃ ይገዛል ማለት ነው። እና ይሄንን የሚመስል ደግሞ ቆንጆ ቡኒ ኮምፎርት ነው የገዛሁላት። በጣም ያምራል። 2 የትራስ ልብስና አንሶላ አለው። ያው እንደምነግራችሁ ሁሉ ጊዜም አንሶላው ተጨማሪ ልብስ አንሶላ ያስፈልጋችኋል። ያኔ ይሄ በደንብ ግብታይ ደግሞ ወደ ውስጥ ማለት ነው ጥፍ ብሎና ይሄን ደግሞ ትራስ ልብሱ እንግዲህ ሀባይብ መጅሊስ አሰርችላታለሁ ብያችኋለሁ። እንዳልሰቅለው መጋረጃውን መሽቶ ስለነበር ነው። እዚህ ጋር ደግሞ እኔ እንዳልሰቅለው እየወረደ በጣም ስላስቸገረኝ አሁን ይሄ ሰው ቤት ማበላሸት ጥሩ አይደለም።
እናንተ ትረዱኛላችሁ ብዬ አስባለሁ። ግን ከ3 ቀን በፊት ደስ የሚሄደው ላይ ሰቅዬ አሳይቻችኋለሁ ማለት ነው። እና ይሄንን የመሰለ መጋረጃ 6 ሜትር በ6 ሜትር ነው ያሰፋውላት። በ3 ሜትር ላይ የሚያልቅ ማለት ነው። 3 ሜትር ይሄ በሩ 3 ሜትር የሆነ ማለት ነው። እና ሁል ጊዜ የምነግራችሁ መጋረጃ ቁመቱ 2 ሜትር ከ80 ብቻ ነው። ቅጥል ሲሆን ደግሞ ያስጠላል ከዛ በላይ ካላችሁ ማለት ነው። እና ይሄንን እስከነ መሰብሰቢያው 10800 ብር ነው ያሰራሁላት ማለት ነው በኳሊቲ ጨርቅ። ከዛ መጅሊሱን እቀጥልላችኋለሁ። እሱን አይታችሁ ባይ ባይ። እንግዲህ ዛሬ ደግሞ ማሳያችሁ በጣም ቆንጅዬ አረቢያ መጅሊስ ደሴ ላይ ያሰራሁት። ያው የምታሰሪው የት ነው እያላችሁኝ ነው። 7 ሜትር ነው በ10800 ባለ 25 ቲክነስ በሜትር 10800 ብር ነው ያሰራሁት። 75600 ብር ነው የፈጀው። እና እንደዚህ የሚያምር ቆንጅዬ አረቢያ መጅሊስ አሰርችላታለሁ ማለት ነው። እንግዲህ ባለ 10 ቲክነስ ደግሞ ብዙ ልጆች እየጠየቃችሁኝ ነው። ባለ 10 ቲክነስ ማለት ከፍራሽ ያነሰ ነው። ከፍራሹ ያነሰ ስለሆነ ባለ 10ሩን ብዙ ጊዜ አያመጡትም፣ ግን ከታዘዝን እናመጣለን ብለውኛል። አሁን ጠይቂያቸው ማለት ነው። ባለ 10 ቲክነስ ዋጋው 5500 ብር ነው። ላኪን ስስ ነው ማወቅ ያለባቸው። 10 ቲክነስ ማለት ከኛ ከምንሰራበት ቪዲዮ ከምንሰራበት ፍራሽ በ2 ቲክነስ እየወረደ ማለት ነው። እና ሀባዬ በዚህ ቴብልም አለ። ቴብሉንም ማሳያችኋለሁ። በጣም ነው የሚያምረው ሀቂቃ እንደዚህ ሲቀላቀል ቤጅ በብሉ ብላክ። በመሰረቱ ብሉ ብላክ ከማንኛውም ጋር ስታቀላቅሉት መጅሊስ ላይ ሆኖ በጣም ነው የሚያምረው። እንደምታዩት ማን ነው ቤቢዎቹም የተቀላቀሉ ናቸው እንደዚህ በቪ ማለት ነው። እና ደግሞ አንዳንድ ቦታ መጅሊስ ይቀንሳል ምናምን ትሉኛላችሁ። መጅሊስ የሚቀንስበት አጋጣሚ አለ። የዚህም ፍቅፋቂ ምናምን ኮምቦልቻ የሚያመርቱ አሉ። ያ ከሆነ ይቀንሳል። እንደዚህ የመወዝወዝ ባህሪ ያለው የሆነ ጥብቅ ያለ አይደለም ቦንዲዱ። እነሱ የሚያመጡት ከአዲስ አበባ ቀጥታ እዛው ቅርጹ ራሱ የሚወጣው እዛው አዲስ አበባ ነው ማለት ነው። ፋብሪካው አስቀርጸው ምናምን ነው የሚያመጡት እንደዚህ ደረጃውን ሁሉን ነገር ማለት ነው። እና ቆንጅዬ መጅሊስ በ75600 ብር ቴብሉ 6500 ነው። እስከነ ቴብሉ 82100 ብር ነው ማለት ነው። መጅሊሱ አይፈጀው የሚሄደው ደጋን ነው ኢንሻአላህ። እና ሀባይ ቴብሏ ይሄንን ይመስላል። 6500 ብር ነው የተሰራው። 4 በልሙጡ 2 ደግሞ በዚህ ከለር ማለት ነው ሆኖ ነው የተሰራላት። በጣም የሚያምር ቆንጆ ነው። እና ይሄንን የመሰለ ቴብል 6500 ብር ነው ማለት ነው። ያው እንግዲህ ማብራቱም ጠፍቷል፣ ጨለማ ነው። መግሪብ እዚህ ጋር መግሪብ እየተሰገደ ነው ማለት ነው። ከወደዳችሁት ላይክ ሸር አይረሳ እላችኋለሁ።